ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? ለዚህ ቻናል ገና አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ ኢሞ፣ ቴሌግራም፣ ዋትስአፕ እና ሌሎችንም የመማሪያ አማራጮች እየተጠቀምን እያስተማርን እንገኛለን። ምናልባት መማር የምትፈልጉ ተማሪዎች ስልክ ቁጥራችን እታች ላይ አስቀምጠንላችኋል። ኢሞ፣ ቴሌግራም ወይም ደግሞ ዋትስአፕ ላይ ብትደውሉ ታገኙናላችሁ። የትኛውም ሀገር የትኛውም ቦታ ብትሆኑ በሚመቻችሁ ጊዜ በመመዝገብ በኢሞ፣ በቴሌግራም፣ በዋትስአፕ እና በሌሎችም እንዳልኳችሁ አማራጮች ትምህርታችሁን መከታተል ትችላላችሁ ማለት ነው። በተለይ ማንበብና መጻፍ ለምትቸገሩ ልጆች አማርኛ፣ እንግሊዘኛ ማንበብ መጻፍ ፍላጎት ካላችሁ ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። እንግዲህ በባለፈው በተከታታይ ቪዲዮአችን ቃላት ምስረታ ስንመማር ነበር። እንዲሁም ደግሞ በመሃል ላይ ደግሞ የፊደላቶችን የአማርኛ ፊደላቶችን ጥናትም ተማምረናል። ዛሬም እንደተለመደው የበ ቤተሰብን በክፍል 8 ደግሞ አማርኛ ፊደል በን መሰረት እያደረግን ቃላቶችን እንለማመዳለን ማለት ነው። አማርኛ ፊደል በን መሰረት ወይም ደግሞ መነሻ እያደረግን ቃላት ምስረታ የምንለማመድ ይሆናል። እናንተ ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ለሌሎች ጓደኞቻችሁ ደግሞ መማር ማወቅ ይጠቅማቸዋል ለምትሉ ጓደኞቻችሁ ደግሞ ሼር አድርጉላቸው። ሼር እያደረጋችሁ ላይክ እያደረጋችሁ ቪዲዮአችን ጀምሩ። አሁን ወደ ትምህርታችን እንገባለን። ይቺ እንዳልኳችሁ አማርኛ በ ትባላለች። መጀመሪያ እነዚህን በቀይ ያሉት ከበጀምሮ እስከ መጨረሻ ያሉት ናቸው። እነዚህ ደግሞ በየስትሬታቸው ያሉት ደግሞ ቃላቶች ናቸው። ዛሬ ሁለቱንም በአንድ ላይ የምናይ ይሆናል ማለት ነው። መጀመሪያ እዚህኛውን እንጀምራለን። በ፣ ቡ፣ ቢ፣ ባ፣ ባ፣ ቤ፣ ብ፣ ቦ፣ ቧ፣ ቧ። እሺ ከታች ስንጀምር ቧ፣ ቦ፣ ብ፣ ቤ፣ ቤ፣ ባ፣ ቢ፣ ቡ፣ በ፣ በ። አሁን ደግሞ ቃላቶችን በየፊት ለፊት ያሉትን ቃላቶች ደግሞ እናነባለን። በ፣ ሶ፣ ሶ፣ በሶ፣ በሶ። ሶ ማለት የሰ ቤተሰብ የመጨረሻው ወይም ደግሞ ሰባተኛ ፊደል ነች። በ እዚህ ጋር እንዳየናት የመጀመሪያ ፊደል ነች ማለት ነው። በአንድ ላይ ምን ይላል? በሶ፣ በሶ ይላል። በላ፣ ላ፣ በላ፣ በላ። ላ ማለት የለ ቤተሰብ አራተኛ በላ። በግ፣ ግ፣ በግ፣ በግ። ግ ማለት የገ ቤተሰብ ስድስተኛ ነች። እቺ ሶስቱም በበ ናቸው። እዚህ ጋር በቀይ ያደረግናት መጀመሪያ እያደረግን ነው ማለት ነው። ቃላት የመሰረት ነው። በግ። እሺ አሁን ወደ ሁለተኛው እንሄዳለን። እቺ ደግሞ በቡ፣ ቡ ናት ማለት ነው። ለምሳሌ ቡ ና፣ ና፣ ቡና፣ ቡና። ና ማለት የነ ቤተሰብ አራተኛ ቡና። ቡ፣ ቡ፣ ፌ፣ ፌ፣ ቡፌ፣ ቡፌ። ፌ ማለት የፌ ቤተሰብ አምስተኛ ፊደል ፌ፣ ቡፌ። ቡክ፣ ክ፣ ቡክ፣ ቡክ። ክ ማለት የከቤተሰብ ስድስተኛ ቡክ። ምን ይላሉ? ቡና፣ ቡፌ፣ ቡክ፣ ቡክ። እሺ ወደ ሶስተኛው ደግሞ ስንሄድ በ፣ ቡ፣ ቢ፣ ቢ ላይ ደርሰናል ማለት ነው። ለምሳሌ ቢራ፣ ራ፣ ቢራ፣ ቢራ። ቢ፣ ቢ፣ ሮ፣ ሮ፣ ቢሮ፣ ቢሮ። ሮ ማለት የረ ቤተሰብ የመጨረሻው ወይም ደግሞ ሰባተኛ ፊደል ነች። ሮ። ቢ፣ ቢ፣ ክ፣ ክ፣ ቢክ፣ ቢክ። እዚህ ጋር ቡክ ብለናል አይደለ? እዚህ ጋር ቡ ናት። እቺ ቡ ናት ሁለተኛ የበ ቤተሰብ ቡክ። እዚህ ጋር ደግሞ ቢክ፣ ቢክ። ኦኬ እቺ ደግሞ ባ፣ በ፣ ቡ፣ ቢ፣ ባ፣ ባ። ለምሳሌ
ባህል ባህል ህ የሀ ቤተሰብ ስድስተኛ ል የለ ቤተሰብ ስድስተኛ ባህል ባህር ባህር አሁን ከዚህኛው የተለየች የመጨረሻዋ ናት አይደለ ር ሆነች እዚህ ጋር ል ነበረች ህ ተመሳሳይ ናት የሀ ቤተሰብ ስድስተኛ ናት ከዚያ ር ደግሞ የረ ቤተሰብ ስድስተኛ ነች ማለት ነው ምን ይላል ባህር ባህር ይላል ኦኬ ከዚህ ጋር ደግሞ ባንክ ባንክ ን ማለት የነ ቤተሰብ ስድስተኛ ነች ን የነ ቤተሰብ ስንተኛ አልኋችሁ ስድስተኛ ክ ይኸው እዚህ ጋር ሶስቱም ተመሳሳይ ናቸው እዚህ ጋር ክ ቡክ ቢክ ባንክ ባንክ ሶ ክ ማለት የከቤተሰብ ስድስተኛ ድምጽ ነች ማለት ነው ባንክ ኦኬ ወደ ቀጣይ ፔጅ ስንሄድ ደግሞ እቺ ደግሞ ማነች ቤ ለምሳሌ ቤት ት ማለት የተቤተሰብ ስድስተኛ ነች ቤት ቤዛ ዛ ማለት የዘ ቤተሰብ አራተኛ ፊደል ቤዛ ቤቢ ቢ ማለት የበቤተሰብ አሁን ቀደም ብለን ያየናት አለች አይደለ ሶስተኛ ቢ ሶስተኛ ቤ ደግሞ አምስተኛ እቺ አምስተኛ ናት እቺ ደግሞ ሶስተኛ ነች በአንድ ላይ ምን ይላሉ ቤቢ ይላል እሺ እዚህ ጋር ደግሞ ብ ወይ ደግሞ ስድስተኛ የበ ቤተሰብ ለምሳሌ ብዙ ብሄር ሄ ማለት የሀ ቤተሰብ አምስተኛ ር ስድስተኛ የረ ቤተሰብ ብሄር ብስል ኦኬ እቺ ደግሞ ር ማለት ብሄር ብለናል አይደል እዚህ ጋር ብሄር ስድስተኛ የረ ቤተሰብ ስድስተኛ የደ ቤተሰብ በአንድ ላይ ቦርድ ቦታው ታ የተቤተሰብ አራተኛ እዚህ ጋር ቦታ ብለናል አይደል ከዚህ ጋር ቦታ ካልነው ላይ መጨረሻ ስንጨምር ደግሞ ምን ሆነ ቦታው ሆነ ማለት ደግሞ ከወ ቤተሰብ ስንተኛ ነች ስድስተኛ ቦታው ኦኬ ወደ መጨረሻው ደግሞ እቺ ደግሞ ማነች ቧ ለምሳሌ ቧን አያችሁ ቧ እዚህ ጋር መጀመሪያ መጣች መጨረሻ መጣች ሁለት ላይ ቧ መጣለች እዚህ ጋር አይደለ መካከል ላይ ደግሞ ማን አለች ን አለች ን ማለት የነ ቤተሰብ ስንተኛ ነች ስድስተኛ አቧራ አሁን ደግሞ ቧን የት ላይ ያመጣናት መሀል ላይ ስትሆንስ እንዴት እንጠራታለን አያችሁ ቧ የሚለው ድምጽ መቼም ቢሆን መጀመሪያ መጣችም መጨረሻ መጣችም መሀከል ላይ መጣችም ምንድነው አይቀየርም ዋናው ነገር እዚህ ጋር ድምጿን መያዝ አንድ ይችን ከያዛችሁ የትን ቦታ ብትሄድ ድምጿ የሚቀየር ነገር የላትም ማለት ነው ስለዚህ እዚህ ጋር ምንድነው መሀል ላይ ስትመጣ ደግሞ አቧራ ይላል ኦኬ እቺ ደግሞ የመጨረሻዋ ጠቧል አሁን እዚህ ጋር ቧ መሀከል ላይ መጣች ማለት ነው መጀመሪያ አለ ከዚያ ቧ መጨረሻ ደግሞ ወይም ደግሞ የለ ቤተሰብ
ስድስተኛዋ ጠቧል። እንግዲህ የበ እስከ ቧ ድረስ በስምንቱም የመቤተሰቦች መሰረት እያደረግን የተለማመድናቸው ቃላቶች እነዚህን ይመስላሉ ማለት ነው። ቀጣይ ደግሞ በሌሎች የአማርኛ ፊደላቶችን መሰረት እያደረግን ቃላት ምስረታ እንለማመዳለን። የፊደል ጥናትም ይኖረናል። እንዲሁም ደግሞ በቀጣይ ደግሞ የእንግሊዘኛ ትምህርቶችንም የምንመማር ይሆናል ማለት ነው። እናንተ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። ቀጣይ በሌላ ቪዲዮ እስከምመለስ እናንተ ይህንን በደንብ አድርጋችሁ አጥንታችሁ ተለማምዳችሁ ይዛችሁ ቀጣይ ደግሞ ሌላ ቪዲዮ ስንማር እነዚህን አውቃችሁ ወደ ቀጣይ ወስደን ደግሞ ለእናንተ በጣም አሪፍ ስለሆነ ይህን በደንብ ደጋግማችሁ ይዩት። ዳውንሎድ አድርጋችሁ ቪዲዮውንም አልያዛችሁ ካለ በየትኛውም ሰዓት መስማት ማዳመጥ ትችላላችሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።